بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين سيدنا ونبينا محمد وعلى آله وأصحابه أجمعين أما بعد يتكبراتشو أباتوچ وندموچ إن شاء الله زاري لاي የምናየው ርዕስ በጣም ታላቅ ርዕስ ነው ለሰማይ የሚከብድ ለምድር የሚከብድ ትልቅ ርዕስ ይሄም ርዕስ ምንድነው ማዕሪፈቱላህ አላህን ማወቅ ነው አላህን እንወቅ የሚል ነው አላህ Subhanahu Wa Ta'ala ማወቅ የመዳኛዎች ሁሉ መዳኛ የእውቀቶች ሁሉ ታላቅ ነው أول واجب على العبد للعلماء በአንድ ሰው ላይ ትልቁ ግዴታው ነገር አላህን ማወቅ ነው በመሆኑም አላህ Subhanahu Wa Ta'ala እሱን የማወቅን ጉዳይ ክብደቱንና ታላቅነቱን በተለያየ መንገድ በቁርአን በሐዲስና እንዲሁም በአዘል ደረጃ አላህ Subhanahu Wa Ta'ala እሱን ማወቅን ግዴታ አድርጓል አላህ Subhanahu Wa Ta'ala ያላወቀች ነፍስ አላህ Subhanahu Wa Ta'ala ያላወቀች ሩህ ጀነትን መውረስ አትችልም ስለዚህ ይሄ እኛ አላህ የምንለው ጌታችን የምንገዛው ጌታችን አላህ ማን ነው በትክክል አውቀነዋል ወይ ይሄንን ፈጣሪያችንን ሰማይን አንጣሎ ምድርን ዘርግቶ ተራራን ያለ ካስማ ያለ ችካል የተከለውን አላህን ምን ያህል አውቀነዋል አላህ Subhanahu Wa Ta'ala ባለማወቃቸው ስንቶች ከሰሩ አላህ Subhanahu Wa Ta'ala በማወቃቸው ደግሞ ስንቶች ድነዋል ይሄ እኛ አላህ የምንለው እኛ ሙስሊሞች አላህ የምንለው ሌሎች ፈጣሪ ከሚሉት ሌሎች ጌታችን ከሚሉት በምን ነው የሚለየው የኛ የሙስሊሞች አላህ ማን ነው አላህ Subhanahu Wa Ta'ala እኛ አላህ የምንለው ሌት ከቀን የምንገዛው አላህ በሺ የሚቆጠሩ ነቢያትን እያግተለተለ ወደ ምድር የላከው አላህ ታላላቅ መጽሐፍትን በውስጣቸው ታላላቅ ሚስጥራትንና ገድሎችን የመዳኛ መንገዶችንና አስባቦችን የጻፉ መጽሐፍትን ከሰማይ ሰማያት ወደ ምድር የላከው አላህ ማን ነው ይሄ አላህ ከሌሎች ፈጣሪ ከሌሎች ጌታ ከሚሉት የሙስሊሞቹ አላህ በምን ይለያል የሚለው ነገር ኢንሻአላህ በቆይታችን የምናየው ይሆናል ማለት ነው አላህ ያግዘን ኢንሻአላህ አላህ Subhanahu Wa Ta'ala በቁርአን ላይ ምን ይላል ስለራሱ ሲገልጽ بعد اعوذ بالله من الشيطان الرجيم سورة الأعراف ላይ وإذ أخذ ربك من بني آدم من ظهورهم ذريتهم وأشهدهم على أنفسهم ألست بربكم الله درو آدمن كفتر بحالا من هذا الرجاء اسك زلالم اسك يكام كان اسك مجرشوا ቅጽበት የህይወት ቅጽበት ድረስ ዱንያ እስከመጨረሻው ድረስ ያሉ ሰዎችን የሚመጡ ሰዎችን ሩህ ጠቅላላ ሰብሰብ አድርጎ ከአደም ጀርባ ላይ እንዲህ ሲል አናገረ وإذ أخذ ربك من بني آدم من ظهورهم الله Subhanahu Wa Ta'ala የአደም ልጆችን ከአደም ጀርባ ሁሉንም ሩህ ሰበሰበና ምን አለ ألست بربكم እኔ ጌታችሁ አይደለሁም እንዴ ብሎ አላህ ጠየቀ የመጀመሪያው ነገር አላህ Subhanahu Wa Ta'ala የሰው ልጅ ፈጥሮ
የሰው ልጅ ሲፈጥር የመጀመሪያው አደምን ፈጥሮ መጀመሪያ ያደረገው ነገር የሰው ልጆችን ያደረገው ነገር ምንድነው? ራሱን ማስተዋወቅ ነበር። ምንድነው ያለው? አለስቱ ቢረቢኩም እኔ ጌታችሁ አይደለሁም እንዴ ብሎ ነው የጠየቀ ጌታችን አላህ። አንዳንድ ዑለማዎች ምን ይላሉ? አላህ Subhanahu Wa Ta'ala አንድ ሰው ልክ ሲወለድ ከእናቱ ማህፀን ሲወጣ ይሄንን ያረጋግጥለት ነበር ይባላል። ምን ይባላል? አለስቱ ቢረቢኩም እኔ ጌታችሁ አይደለሁም እንዴ? እያንዳንዳችን ከእናታችን ማህፀን ስንወጣ አዎ አንተ ጌታችን ነህ ብለን የወጣ ነው። ይሄ ነው የኛ አላህ። ያን ጊዜ ዓለም ዘራ ይባላል። ዓለም ዘራ ሩህ በጠቅላላ የአደም ጀርባ ላይ የተሰበሰቡ ጊዜ አለስቱ ቢረቢኩም እኔ ጌታችሁ አይደለሁም እንዴ? ያን ጊዜ ሁላችንም ምን ብለናል? ቃሉ በላ አዎ አንተ ነህ ጌታችን፣ አንተ ነህ ፈጣሪያችን፣ አንተን ብቻ ነው የምንገዛው ብለን ምስክር ሰጠናል። አላህ ምን አለ? ያኔ ዓለም ዘራህ ላይ የሁላችን ሩህ እዛ የአደም ጀርባ ላይ ተሰብስቦ እያለ ወይም ገና ከእናታችን ማህፀን ስንወጣ أن تقولوا يوم القيامة يكام كان اندهتلونه على الله سبحانه وتعالى يكام كان اندهتلونه من إنما أشرك آباؤنا አባቶቻችን ነው ያጋሩ እኛ አይደለንም በማናውቀው ነገር ለምን ተቀጣና አለህ የሚል መረጃ እንዳታመጡ ነው አለ አላህ Subhanahu Wa Ta'ala። እዚሁ የቁርአን አያ ላይ ምን ይላል? አፈቱህሊኩና ቢማ ፈዐለል ሙብጢሉን አባቶቻችን ከዚህ በፊት በሰሩት ሽርክ በሰሩት ኩፍር እኛን ለምን ትቀጣናለህ እንዳትሉ ዱንያ ላይ ስትመጡ እንዳትሉ እነሆ ዛሬ ይሄው እናንተን እያስመሰከርኳችሁ ነው አለ አላህ Subhanahu Wa Ta'ala። ታዲያ አላህ Subhanahu Wa Ta'ala የኛ አላህ የኛ ጌታ የምንለው አላህ ራሱን ያስተዋወቀን ያኔ በአዘል ነው። ስጋ ለብሰን ሩህ ተዘርቶልን መሬት ላይ የመጣን ጊዜ ሳይሆን ያኔ በአዘል ነው አላህ Subhanahu Wa Ta'ala ራሱን ከኛ ጋር ያስተዋወቀ። አለስቱ ቢረቢኩም እኔ ጌታችሁ አይደለሁም እንዴ? ቃሉ በላ አን ተቁሉ የውም አልቂያመቲ የቂያም ቀን እንዳትሉ ነው። ኢነማ አሽረከ አባኡና አባቶቻችን ነው ያሸረኩት ሚን ቀብል አፈቱህሊኩና ቢማ ፈዐለል ሙብጢሉን የተሳሳቱ ሰዎች ተሳስተው በሰሩት ሽርክ በሰሩት ኩፍር እንዴት ትቀጣናለህ እንዳትሉ ነው። ዛሬ ጣዖት የሚያመልክ ዛሬ የተለያዩ ነገሮችን የሚያመልክ ጌታውን በትክክል የማያውቅ ሰው የቂያም ቀን ምንም አይነት ክስ ማቅረብ አይችልም ማለት ነው። ታዲያ አላህ Subhanahu Wa Ta'ala የኛ አላህ ራሱን ያስተዋወቀው እንዲህ በሚል ነው። በዚህ ብቻ አይደለም የተገታው አላህ Subhanahu Wa Ta'ala ሁሌም የመዳኛ ሰበብ ሁሌም ጀነትን የምንወርስበት ትልቁ ዕውቀት አላህን ማወቅ ነው። ከየትኛው ዕውቀት ምድርን አገላብጠን ከምናገኘው ዕውቀት ወደ ሰማይ ወጥተን ከምናገኘው ዕውቀት ተመራምረን ከምናገኘው ከየትኛው ዕውቀት አንቱና ታላቅ ከምንሰኝበት የትኛው ዕውቀት ዶክተር ከምንባልበት የትኛው ዕውቀት ኢንጂነር ከምንባልበት የትኛው ዕውቀት የዕውቀቶች ሁሉ ታላቅ የሆነው ማን ነው? አላህ Subhanahu Wa Ta'ala ነው ማወቅ። አላህን በትክክል ያላወቀች ህይወት ምንም ቢሆን ከሳሪ ናት። ምንም ቢሆን ኢንጂነር ምንም ቢሆን ዶክተር ምንም ቢሆን ሳይንቲስት አላህን ካላወቀ ከሳሪ ነው። በወዲያኛው ዓለም ሁሌም ከሳሪ ነው። አላህ Subhanahu Wa Ta'ala አላህ የሚለው ስሙ በቁርአን ላይ ከ1000 ጊዜ በላይ ተነስቷል። ከ1000 ጊዜ በላይ ተነስቷል። አላህ Subhanahu Wa Ta'ala ራሱን
እንደ አጠቃላይ ለሰው ልጆች ያን ጊዜ በማስተዋወቅ ላይ ብቻ አልተገታም። እንዲሁም በግል ደረጃም አላህ Subhanahu Wa Ta'ala ራሱን አስተዋውቋል። ለምሳሌ በአንድ ወቅት በአንድ የግብጽ ምድር ላይ አንድ ሰው ነበር። ይህ ሰው በፊርዓውን ቤት ውስጥ ያደገ ግን ምርጥ የአላህ ባሪያ ነበር። እስከዛች ሰዓትና ቅጽበት ድረስ ግን ይህ ሰው በአላህ Subhanahu Wa Ta'ala ዘንድ የተመረጠ ባሪያ መሆኑን አያውቅም ነበር። ከግብጽ ወጥቶ መድየን ወደምትባል አንዲት መንደር ሂዶ እዛ በኖረባት ቦታ ላይ ከአንድ ታላቅ ነብይ ጋር ተዋውቆ የዛን ታላቅ ነብይ ልጅ አግብቶ ወደ ሚስቱን ባለቤቱን ይዞ ጉዞ ያደረገ በነበረበት ሰዓት ላይ ነው ነገሮች ሁሉ የተቀያየሩት ማለት ነው። ሙሳ ይባላሉ። ታላቁ ነብይ ሙሳ አለይሂ ሰላም። ሙሳ ሚስታቸውን ይዘው በመንገድ ላይ እየሄዱ ያለ ይርባቸዋል፣ ይጠማቸዋል። ከዛም አሻግረው በሩቅ ሲመለከቱ ከሩቅ ቦታ አንድ ከፍ ያለ ቦታ ላይ ምን ይመለከታሉ? እሳት ያያሉ፣ ብርሃን። ከዛም ለባለቤታቸው ምን አሉ? ይሄውልሽ እዛ ጋር እሳት ይታየኛል፣ ያ እዛ ቦታ ላይ እሳት ለኩሼ አምጥቼ እዚሁ ምግባችን አዘጋጅተን እንመገባለን፣ እዚሁ ጠብቂኝ ይሏታል። እሷም እሺ በል መንገዱን ቀና ያደርግልህ ብላ ትሰዳቸዋለች። ታዲያ ሙሳ እንደነገርኳችሁ በዚህ ሰዓት ላይ ምንም ያውቁት ነገር የለም። ወደፊት በአላህ የተመረጡ ታላቅ ነብይ መሆናቸውን ከቶም አያውቁም። ምንም ፍንጩም መረጃውም የላቸውም። እንደተለመደው እንደ ማንኛውም ሰው ወደዛ ተራራ እየተጠጉ ወደ እሳቱ እየተጠጉ ሲሄዱ ያዩት ነገር ግን እሳት አልነበረም። ምንድን ያገኙት? فهو نور ብርሃን ነበር። ሙሳ ደነገጡ። ልክ ሲደነግጡ ድምፅ መጣ። ያ ሙሳ የሚል ድምፅ መጣ። አንተ ሙሳ ወይ ኢኒ አና አላሁ العزيز الحكيم እኔ አላህ ነኝ በማለት ጌታችን አላህ ራሱን አስተዋወቃቸው። አላህ Subhanahu Wa Ta'ala ራሱን አስተዋወቃቸው። እንዲያውም ምንድን ነበር ያለው አላህ Subhanahu Wa Ta'ala? ያ ሙሳ فاخلع عليك إنك بالوادي المقدس طوى አንተ ሙሳ ወይ በል ያለህበት ቦታ የተከበረ የተቀደሰ ቦታ ነው፣ ጫማህን አውልቅ አላቸው። እግረ መንገዱን ግን ዋናው የመጣበት እዚህ እንድትመጣ ያደረኩ እኔ የዓለም ሁሉ ፈጣሪ የምድሩ የሰማዩ የዛፉ የአዕዋፉ የሁሉም ነገር አድራጊ ፈጣሪ የሆንኩት እኔ አላህ ነኝ። አንተንም የፈጠርኩህ አላህ እኔ ነኝ። እኔ ላስተዋውቅህ ነው። አና አላሁ ላ ኢላሃ ኢላ አና ፈዕቡድኒ፣ እኔ አላህ እባላለሁ፣ እኔም ብቻ ተገዛኝ አላቸው። አላህ አስቡት ፈጣሪን የሚያህል ለአንድ ባሪያው መርጦ እኔ ጌታህ ነኝ ብሎ ማስተዋወቁ በጣም አይገርምም? አና አላሁ ላ ኢላሃ ኢላ አና ፈዕቡድኒ፣ ከኔ ውጭ በትክክል የሚመለክ የለም፣ እኔም ብቻ ተገዛ። ወአቂሚ ሰላተ ሊዚክሪ፣ ሶላትንም እኔን ለማስታወስ ስትል
ምን አድርግ ስገድ አላቸው። አላሁ ስብሓነሁ ወተዓላ ራሱን ካስተዋወቀ በኋላ ነው ለሙሳ ምን ያላቸው? ወአቂሚ ሰላተ ሊዚክሪ። ሁሉም ነገር ተሕተ ተውሒድ፣ ሁሉም ነገር ተሕተ መዕሪፈቲላሂ ስብሓነሁ ወጀለ ወዐላ። ሁሉም ነገር አላህን ከማወቅ በታች ነው። መስገድ፣ መጾም፣ ሐጅ ማድረግ፣ እነዚህ ሁሉ መልካም ስራዎች በሙሉ አላሁ ስብሓነሁ ወተዓላን በትክክል ላላወቀ ሰው ምንም ፋይዳ የላቸውም። ስለዚህ አላህ ምን አለ? ሙሳ ሆይ አንቡሪከ መን ፊናሪ ወመን ሐውለሃ። አንተ ሙሳ ሆይ አንተም የተባረክ ነህ፣ በዙሪያው ያለው ሁሉም የተባረከ ነው፣ ቦታውም የተቀደሰ ነው። እኔ አላህ እባላለሁ እሺ ብሎ ነበር አላህ ያስተዋወቃቸው። መጀመሪያ ሲያስተዋወቃቸው ምን አለ ግን? አና አላሁ ላ ኢላሃ ኢላ አና ፈዕቡድኒ። ለዛ ነው አላሁ ስብሓነሁ ወተዓላ ረሱላችንን ዓለይሂ ሰላቱ ወሰላም ነቢያችንን ሰለላሁ ዐለይሂ ወሰለም ምን አላቸው? ፈዕለም አነሁ ላ ኢላሃ ኢላላህ። ሐታ ለረሱላችን ዓለይሂ ሰላቱ ወሰላም እንኳን ለሙሳ ያለውን ነው የደገመላቸው። ምን አለ? ፈዕለም እወቅ፣ አነሁ ጉዳዩ እኮ ላ ኢላሃ ኢላላህ፣ ከአላህ ውጭ በትክክል የሚመለክ የለም። ላ መዕቡደ ሐቁን ኢላላህ አው ላ መዕቡደ ቢሐቅን ኢላላህ፣ ከእኔ ከአላህ ውጭ በትክክል የሚመለክ የለም እወቅ አለ። ለማን ይሄን ያለው? ለረሱላችን ዓለይሂ ሰላቱ ወሰላም። ከአላህ ውጭ ሌሎች ነገሮችን ማምለክ፣ ሌሎች ነገሮችን ድረሱልን ማለት፣ ሌሎች ነገሮችን ልጅ ስጡኝ ማለት፣ ሌሎች ነገሮችን ለጭንቀቴ ድረሱልኝ ማለት የሙስሊም ባህሪ አይደለም። ሙስሊምም አያሰኝም፣ ጀነትን መውረስም አይቻልም። የሚመለከው አላህ ብቻ ነው። ወላ መላይካም ይሁኑ ነቢያትም ይሁኑ ሷሊሕ ሰዎችም ይሁኑ ማንኛውም ይሁን ይህን ከባዱን የአላህን ሐቅ አሳልፎ ለሌላ መስጠት ፈጽሞ የተከለከለ ነው። ላ መዕቡደ ቢሐቅን ኢላላህ፣ ከአላህ ውጭ በትክክል የሚመለክ የለም። ታዲያ አላሁ ስብሓነሁ ወተዓላ ሙሳን በዚህ ደረጃ አና አላሁ ላ ኢላሃ ኢላ አና፣ ከኔ ውጭ የሚመለክ የለም እኔ አላህ እባላለሁ እሺ ብሎ እኮ ነው ያስተዋወቀው። አይገርምም ትላላችሁ? አይገርምም ትላላችሁ? ይሄ ነው የኛ አላህ፣ የኛ ፈጣሪ የሙስሊሞች አላህ ይህ ነው። ታዲያ አላሁ ስብሓነሁ ወተዓላ ሙሳን እኔ ነቢይ አድርጌሃለሁ፣ ፊርዓውንንም ሂደህ አስጠንቅቀው፣ ምከረው፣ ንገረው። ፊርዓውን ድንበር አልፏል። ፊርዓውን ልኩን አልፏል። ፊርዓውን በትክክለኛ ሁኔታ ላይ አይደለም ያለው። ሂድና ፊርዓውንና ህዝቦቹን አስተምር ብሎ አላሁ ስብሓነሁ ወተዓላ ሙሳን ላከው። ዋናው ነጥብ ይሄ አይደለም። ነገር ግን ከ40 ቀን በኋላ እዚህ ትመጣለህ አላቸው። ለሁለተኛ ጊዜ ማለት ነው። 30 ነበር፣ ኋላ ላይ 10 ስለተጨመረ ነው 40። ከ40ኛው ቀን በኋላ ሙሳ ከመጡ በኋላ የሚገርመው ነገር ከዚህ ላይ ነው። ሙሳ አላሁ ስብሓነሁ ወተዓላ መጽሐፍን ሊሰጣቸው ቀጠሮ ከያዘላቸው በኋላ ሙሳ ምን አሉ? አንተ አላህ ወይ አሉ። እስከ ዛሬ ድረስ አንተን ሳናግርህ ነበር፣ አናግረኸኛል። አላሁ ስብሓነሁ ወተዓላ ሙሳን ቢዱኒ ኪፋህ ያለማንም ጣልቃ ገብነት ነበር ያናገራቸው። ያኔ ሲያናግራቸው ጅብሪል አልነበረም። ሙሳን አላህ ሲያናግር ማንም አልነበረም። አና አላሁ ላ ኢላሃ ኢላ አና ፈዕቡድኒ፣ እኔ አላህ እባላለሁ እሺ ብሎ አላሁ ስብሓነሁ ወተዓላ አናግሯቸዋል። ሙሳም የአላህን ድምፅ ሰምተዋል።
የአላህን ድምፅ ሰምተዋል። ይሄ ነው ሐቁ ያለው ነገር። እኛ ሙስሊሞች እንደዚህ ነው የምናምነው። ለዛ ነው ሙሳ ከሁሉም ነቢያት የሚበልጡበት አንድ ነገር አለ፣ ወይም የሚጠሩበት። በዚህ ጉዳይ ላይ ረሱላችን ዓለይሂ ሰላቱ ወሰላም በእርግጥ ይጋሯቸዋል። ያንን እንመጣበታለን። አላሁ ስብሓነሁ ወተዓላ ቢዱኒ ዋሲጦቲን ያለማንም ጣልቃ ገብነት አላህ ያናገረው ቢኖር አንደኛው ማን ናቸው? ሙሳ ናቸው። ቢዱኒ ኪፋህ ማንም ጣልቃ ሳይገባ። ለዛም ሙሳ ምን ይባላሉ? ከሊሙላህ ይባላሉ። አላህ ቀጥታ ያናገራቸው። ፈሰሚዐ ሰውተህ የአላህን ድምፅ ሰምተዋል ሙሳ። ይሄ ታላቅ ክብር አይደለም? ወላሂ የክብሮች ሁሉ ታላቅ ክብር ነው። መመረጥ ነው። አላህ ከመረጣቸው ባወራዎቹ ያደርገን። ታዲያ ሙሳ በ40ኛው ቀን ላይ መጥተው አላሁ ስብሓነሁ ወተዓላ ተውራትን ሲሰጣቸው ሙሳ ምን አሉ? ወለማ ጃአ ሙሳ ሊሚቃቲና ይላል አላህ። ሙሳ ቀጠሮውን አክብሮ የቀጠሮ ቦታ ከማን ጋር ነበር የተቀጣጠረው? ከአላህ ጋር። ኻሊቁ ሰማዋት ወልአርድ የሰማያትና የምድር ፈጣሪ ከሆነው ከአላህ ጋር። ወለማ ጃአ ሙሳ ሊሚቃቲና አላህ ሙሳ በቀጠሮው መሰረት እዛ የተከበረው ቦታ ላይ የመጣ ጊዜ ሙሳ እኮ እንዲህ ብሎ ጠየቀኛል አላህ። ሙሳ እንዲህ ብሎ ጠየቀኝ። ቃለ ረቢ አሪኒ አንዙር ኢለይክ። ያ አላህ ሙሳ ምን ነው የጠየቁት? ሙሳ በነገራችን ላይ ለየት ይሉብኛል። እኔ ሐቂቀተን በጣም ነው የምወዳቸው ሙሳ ነው። ሁሉም ነገራቸው በጣም ለየት ይልብኛል ሐቂቀተን። ቃለ ሙሳ ምን አለ? ረቢ ጌታዬ ሆይ አለ አሪኒ አንዙር ኢለይክ፣ እስኪ ልይህ ጌታዬ ሆይ አሉ። ያ አላህ ቃለ ረቢ አሪኒ አንዙር ኢለይክ። ጌታዬ አንተ ፈጥረኸኛል እንዴ? አንተ ሁሉን ነገር አስገኝተኸኛል እንዴ? ከማንም መርጠህ ከአደም ከኑህ ከኢብራሂም ከሹዓይብ እነዛ ሁሉ መርጠህ እኔም ብቻ እኮ ነው ቀጥታ ያናገርከኝ ያ ረብ። እስኪ ልይህ አሉ። ድምፅህን ሰምቻለሁ፣ እስኪ እንዲያው ልይህ አሉ። ታዲያ አላህ ምን የሚል ይመስላችኋል? ቃለ አላህ ምን አለ? ለን ተራኒ ፈጽሞ ልታየኝ አትችልም ሙሳ አለ አላህ። ፈጣሪና ፍጡር እኮ ነው እያወሩ ያሉት። ይሄን ነው እኛ የምናውቀው። የእኛ አላህ ይህ ነው። የሙስሊሞች አላህ ይህ ነው። ቁርአኑ የነገረን ይህ ነው። እኛ አላህን የምናውቀው በቁርአን ነው። እኛ አላህን የምናውቀው በረሱላችን ዓለይሂ ሰላቱ ወሰላም ትምህርት ነው። እኛ አላህን የምናውቀው በፍልስፍና አይደለም። እኛ አላህን የምናውቀው ህሊናችን፣ አእምሯችን ወይም ስሜታችን በነገረንና በአሳወቀን አይደለም። እኛ ሙስሊሞች አላህን የምናውቀው በምንድን ነው? ቁርአኑ ባለን ነው። እኛ ሙስሊሞች አላህን የምናውቀው ሐዲሱ ባለን ነው። ታዲያ ሙሳ ቃለ ረቢ አሪኒ አንዙር ኢለይክ፣ ጌታዬ ወይ እባክህ ልይህ ብለው በጣም ጓጉተው አላህን ጠየቁ። አላህ ግን ምን አለ? ቃለ ለን ተራኒ በፍጹም ልታየኝ አትችልም አለ አላህ ሱብሓነሁ ወተዓላ። ከዛ አላህ ምን አለ? ወላኪን እንዙር ኢለል ጀበሊ፣ ነገር ግን እስኪ ተራራውን አላቸው አላህ ሱብሓነሁ ወተዓላ። እስኪ ወደ ተራራው ተመልከት አላቸው አላህ ሱብሓነሁ ወተዓላ። እሺ ብለው
ሙሳ ወደ ተራራው ዘወር ብለው የተመለከቱ ጊዜ فلما تجلى ربه للجبل الله سبحانه وتعالى ለተራራው የተገለጠ ጊዜ ለሙሳ አይደለም የተገለጠው አላህ فلما تجلى ربه للجبل جعله دكا وخر موسى صعقا فلما تجلى ربه للجبل جعله دكا وخر موسى صعقا الله سبحانه وتعالى فلما تجلى ربه للجبل الله ለተራራው የተገለጠ ጊዜ جعله دكا ያ ምንም የማይነቃነቅ የሚመስለው ሶሊድ ጠንካራ የሆነው ተራራ እንደ ቅቤ ነበር የቀለጠው ቀለጠ ከመሬቱ ጋር እኩል ነው የሆነው ሙሳ ደነገጡና ፌንት በሉ ምን ይላሉ ረሱል አለይሂ ሰላቱ ወሰለም ያኔ አላህ Subhanahu Wa Ta'ala ከሂጃቡ ሲገለጥ የአንዲት የዚችን ተክል ነበር ይላሉ ያላህ ምንተኛ ነው የገለጹት ኢብሃም ሙሉ አይደለም አላህ የተገለጠው ኑር የዚችን ተክል ታዲያ ተራራው ያልቻለውን ሙሳ እንዴት ይችላል فلما تجلى ربه للجبل جعله دكا وخر موسى صعقا موسى فين تبلتو ودقوا فلما أفاق موسى كودقوا بات سن السوء قال إني تبت إليك وأنا أول المؤمنين كذا موسى من جيتي يقرب لي መጠየቅ ያልነበረብኝ እኔ ጠየቅኩ ይቅርበልኝ ጌታዬ ብለው ሙሳ አላህ Subhanahu Wa Ta'ala ይቅርታ ጠየቁ ከዚህ ላይ የምንይዘው ነገር ምንድነው አላህ Subhanahu Wa Ta'ala ጌታችን አላህ የኛ የቁርአኑ አላህ የኛ የሐዲሱ አላህ የኛ የፍልስፍና አላህ የለንም አለን የፍልስፍና አላህ የለንም አእምሮአችን የነገረ እንዴ ቢሆን እንደዚህ ነው እንደዚህ ቢሆን እንደዚህ ነው የሚባል አላህ የለንም የኛ አላህ የቁርአን አላህ ነው የሐዲሱ አላህ ነው ታዲያ ሙሳ አላህ Subhanahu Wa Ta'ala ليه ሲሉት አላህ ምንድነው ያለው አንተ እኔ እኮ መንፈስ ነኝ አልታይም ነበር ያላቸው እንደዛ ነው ያላቸው አይደለም ልታይኝ አትችልም ነው ያላቸው ሙስሊሞች በዱንያ ላይ እያሉ አላህን ማየት ሙምኪን አይደለም አይቻልም አኺራ ላይ አላህን ማየት ይችላሉ ያ ማለት ነው የኛ አላህ የሚታይ አላህ ነው ማየት እንችላለን ጌታችንን ሌሎች እንደሚሉት አይደል እንዴ ፍጡር አደረጋችሁት እንደሉና ወንድሜ ጭንቅላት የሚያስበውን ነገር አእምሮ የሚዘላብደው ነገር አትንገረለኛ ለኛ የሚነግረን ማን ነው ቁርአኑ ነው የኛ ጌታ አላህ መንፈስ አይደለም ወለሁ ذات አላህ Ta'ala ልናየው የምንችል ذات አላህ Subhanahu Ta'ala ባይኖረው ማኖሮ ሙሳ እኔማ እኮ መንፈስ ነኝ መንፈስ ደግሞ አይታይም አይደለም ያለ ምን አደረገ አላህ Ta'ala فلما تجلى ربه للجبل الله ለተራራው የተገለጠ ጊዜ አሉ ቁርአኑ ተገለጠ አላህ ለማን ለተራራው የአላህ Subhanahu Wa Ta'ala የፊቱ ኑር ብርሃን ተራራውን እንደ ቅቤ ያቀለጠው ረሱላችን አለይሂ ሰላቱ ወሰለም እንደምታውቁት በመካ ከተማ ላይ ለ10 ዓመት ያህል አንዲት
ጠባብ መንደር፣ ጠባብ ከተማ፣ ጥቂት ህዝብ ያላት እነዛን ህዝቦች ሙሉ በሙሉ ወደ እስልምና ለማስገባት 10 ዓመት ደክመው አልተሳካላቸው። አስቡት 10 ዓመት አንድ ከተማ አንድ መንደር ላይ 10 ዓመት ሙሉ የአላህ መልእክተኛ ደክመው ቁሉ ላ ኢላሃ ኢለላህ ትፍሊሑ ላ ኢላሃ ኢለላህ በሉ ትድናላችሁ እና አቡ ጀህል እና አቡ ለሀብ በሙሉ ለ10 ዓመት ያህል የረሱላችንን ዓለይሂ ሰላቱ ወሰላም ትምህርት ሰምተዋል። ተቀብለዋል? ግን አልተቀበሉ። አላህ መከራው ስቃዩ ግፉ በርትቶባቸው ስቃያቸውን አይተው አረ ያ ረብ አረ ጌታዬ እባክህ እያሉ የአላህ መልእክተኛ በዛ ሁኔታ ላይ ሲጨነቁ ሲጠበቡ ያየው ረሒሙ ጌታችን አዛኙ ጌታችን አላህ እንዴ የኔ ምርጥ ባሪያ ሙሐመድማ እንደው ጭንቀቱ ይበቃዋል ብሎ እስኪ ላስጎበኘው ዘና ይበል ሙሐመድ ብሎ ጅብሪልን ልኮ ቡራቅን ልኮ ምን አደረገ? ከመካ ወደ ቤተል መቅዲስ ከቤተል መቅዲስ ወደ ሰማየ ሰማያት ምን አደረገ? ወሰዳቸው። ዋናው ነጥብ ይሄ አይደለም። ረሱላችን ዓለይሂ ሰላቱ ወሰላም ሰማያትን አልፈው ከነቢያት ጋር ተዘያይረውና ተቃቅፈው ጅብሪል ማለፍ ያልተፈቀደለትን የክብር ቦታ እሳቸው አልፈው አላህ ጋር ተገናኙ። አልተገናኙ? ተገናኝተዋል አላህ ጋር። አላህ አናገራቸው። አላህ ሱብሓነሁ ወተዓላ አናገራቸው። ታዲያ ዋናው ነጥብ ምንድነው? ያኔ አይሻ ረሱልን ዓለይሂ ሰላቱ ወሰላም እንዲህ ብላ ጠየቀች። አንተ የአላህ መልእክተኛ ወይ አለች። ያኔ ከአላህ ጋር እንደው ስትነጋገሩ ቢዱኒ ኪፋህ ያለማንም ጣልቃ ገብነት ጅብሪል የለም እዚህ ጋር እሳቸው ያወራሉ፣ ይሰማል፣ አላህ ይናገራል፣ ይሰማሉ። ይሄ ነው ሐቁ። አላህ እንደ ፍጡር እንዴት ይናገራል እንላለን። አላህ ተናገረ ለምን ትላላችሁ ይላሉ። እሱ የእናንተ አላህ ነው። የኛው አላህ የቁርአኑ አላህ ነው። የኛ የቁርአኑ አላህ ተናግሯል። ተናግሮም ድምፁን ረሱል ዓለይሂ ሰላቱ ወሰላም ሰምተዋል። ድምፁን ሙሳም ሰምተዋል። ታዲያ አይሻ ምን አለች? አንተ የአላህ መልእክተኛ ወይ ያኔ ከአላህ ጋር ስታወሩ ስትነጋገሩ አላህን አይተዋል እንዴ ብላ ጠየቀች። ከዛ ምን አለ የአላህ መልእክተኛ? ያ አይሻቱ አንቺ አይሻ ወይ አና አራ እንዴት አድርጌ ነው አላህን ጌታዬን የማየው አንቺዬ? ፈሁወ ኑሩን ዐላ ኑር ጌታዬ እኮ ብርሃን በብርሃን ላይ ነው። ብርሃኑ እንዴት ያሳየኛል? አይሻ ኧረ አላየሁትም አሏት። ከዚህ ላይ የአላህ መልእክተኛ ምንድን ነው? አንቺ ፈጣሪ እኮ አይታይም መንፈስ ነው። ለአላህ አካል ታረጊለታለሽ እንዴ? ፍጡር ነው አካል ያለው፣ ፈጣሪ መንፈስ ነው የሚል ምላሽ ነበር የሰጧት። አይደለም። የኛ አላህ በዱንያ ማየት ባንችል አኼራ ላይ ግን እናየዋለን። አናየው? እናየዋለን። በዱንያ ላይ ግን ማንም ማየት አይችልም። የማየት ችሎታም ማንም አልተሰጠውም። አኼራ ላይ ጌታችን አላህን እናየዋለን። መንፈስ አይደለም የኛ አላህ፣ መታየት ይችላል። ለዛ ነው ሱረቱል ቂያማህ ላይ አላህ ምን ይላል? ሱረቱል ቂያማህ ላይ ላ ኡቅሲሙ ቢየውሚል ቂያማህ ወላ ኡቅሲሙ ቢነፍሲል ለዋማህ የሚለው ሱራህ ላይ አላህ ምን ይላል? ወጁሁን የውመኢዚን ናዚራ ኢላ ረቢሃ ናዚራ። አላህ ከእንደነዚህ አይነት ባሪያዎቹ አላህ ያድርገን። አላህ ምን ይላል እዚህ ቁርአን ላይ? ወጁሁን የውመኢዚን ናዚራ ይላል አላህ። ያኔ የቂያም ቀን ፊቶች በሙሉ ያበራሉ አለ አላህ።
ፊቶች ያበራሉ። ለምንድን ነው የሚያበሩት? ኢላ ረቢሃ ናዚራ ጌታቸውን ሲመለከቱ ይላል አላህ። ጌታቸውን ሲመለከቱ ፊቶች ያበራሉ። አላሁ ስብሓነሁ ወተዓላ እሱን ከሚያዩ ባሮቹ አላህ ያድርገን። ወላሂ የበደሎች ሁሉ በደል፣ የስቃዮች ሁሉ ስቃይ፣ የመከራዎች ሁሉ መከራ፣ የእጦት ሁሉ እጦት ማለት የፈጠረንን አላህን አለማየት ነው። ካፊሮች አላህን አያዩ፣ ሙስሊሞችስ አላህን ያያሉ። ወጁሁ የውመኢዝን ናዚራ ኢላ ረቢሃ ናዚራ የአላህ ፊት ያያሉ። ጀነትን ከማግኘት በላይ አላህን ማየት ይመጣል። ለዛ ነው ረሱላችን ዓለይሂ ሰላቱ ወሰላም በአንድ ሐዲስ ላይ ምን አሉ? የጀነት ሰዎች ጀነት ይገባሉ። በጀነት ውስጥ የፈለጉትን ነገር ያገኛሉ። የፈለጉትን ነገር አግኝተው ጣም ላይ ወርቅ፣ ታች ወርቅ፣ ሁሉ ነገር ወርቅ፣ ሁሉ ነገር ያማረ ምንም የጎደለ ነገር የሌለበት ጀነት ውስጥ ወየጡፉ ዐለይሂም ውልዳን ሙኸለዱን ቢአክዋቢን ወአባሪቅ ወከእሲን ሚን መሒን የሚበላው የሚጠጣው ሁሉም ነገር የሞላበት ጀነት ውስጥ አማኞች ከገቡ በኋላ አላህ የጀነት ሰዎችን እንዲህ ሲል ያናግራል። ያ አህለል ጀና እናንተ የጀነት ሰዎች ሆይ ይላል አላህ። አላህ ከጀነት ሰዎች አድርገን። ያ አህለል ጀና እናንተ የጀነት ሰዎች ሆይ ይላል አላህ። ምን ጎደላችሁ? የጎደለ ነገር አለ ይባላሉ። ፈኢነሁም ወየሽረኢቡን የጀነት ሰዎች ነቃ ይሉና ያ ረቢ አላህ አንተ አላህ ወይ ምንም የጎደለ ነገር የለም ይላሉ። እነዚህ የጀነት ሰዎች የሚባሉት እነማን ናቸው? አምስት ሰላታቸውን ጠንቅቀው የሚሰግዱ፣ አላህን በትክክል ያመለኩ፣ በአላህ ላይ ምንም ያላጋሩ፣ አላህን የቁርአኑን አላህ በትክክል ያወቁ፣ በሐዲስ ላይ የመጣውን አላህ ያወቁ ሰዎች ፈላስፈው ፈልስፈው አላህ ማለት ይህ ነው ያለውን ሳይሆን ሰዎች የተናገሩትን እንዲህ ነው አላህ ያሉትን ሳይሆን የቁርአኑን አላህ በትክክል ያወቁ ያኔ በአዘል እኔ ጌታችሁ ነኝ ብሎ ያስተዋወቃቸውን አላህን ያመለኩ ሙሳን ተራራ ላይ እኔ ጌታ ነኝ ብሎ የተናገረውን አላህን ያወቁ ያ ረሱላችንን ዓለይሂ ሰላቱ ወሰላም ከምድር አሳልፎ ከሰማይ ሰማያት ወስዶ አናግሮ የመለሳቸውን አላህን በትክክል ያወቁ የጀነት ሰዎች እነዚህ ናቸው። ከሱ ውጭ ማንንም የማይለምኑ፣ ከሱ ውጭ በማንም የማይመኩ፣ ከሱ ውጭ ሌሎች ነገሮችን ድረሱልን የማይሉ፣ ከሱ ውጭ ሌሎች ነገሮችን ሀብት ስጡን የማይሉ፣ ከሱ ውጭ ሌሎች ነገሮችን ቀልባቸውን፣ ልባቸውን፣ ሁሉም ነገራቸውን ለፍጡር ያልሰጡ እነሱ ናቸው። አላህ ምን ሚላቸው? እናንተ የጀነት ሰዎች ወይ ባሮቼ ወይ ምን ጎደለ ይላቸዋል አላህ ሱብሓነሁ ወተዓላ። ከዛም ምን ይላሉ? ያ አላህ ያ ኻሊቃና ያ ራዚቃና አንተ አላህ ሆይ ጌታችን ሆይ ምንም የጎደለ ነገር የለም፣ ቃልህን ሞልተህልናል። ዱንያ ላይ እያለን ጀነት አለች ስትላት የነበረችው ይሄው ዛሬ አግኝተናታል። ወዐድተና ወዐደል ሐቅ ትክክለኛውን ቀጠሮ ቀጠርከን፣ ይሄው አግኝተናል። ከዛ አላህ ምን ይላል? አይ አንድ የጎደለ ነገር አለ ይላል አላህ ሱብሓነሁ ወተዓላ። እሱም ምንድን ነው?
እኔን ማየት። ከዛም አላሁ ስብሓነሁ ወተዓላ ይላሉ የአላህ መልእክተኛ ከሒጃቡ የተገለጠ ጊዜ የአላህን ፊት ያያሉ ሙስሊሞች፣ የጀነት ሰዎች። ያኔ ጸጋው ኒዕማው በሙሉ ይሞላላቸዋል። ይሄ ነው የኛ አላህ። የኛ አላህ ይህ ነው። ማየት እንችላለን ጌታችን አላህን ማየት እንችላለን በማለታችን አላህን ከፍጡር ጋር አመሳሰላችሁ የሚሉ ፈላስፋዎች፣ ቁርአን እስልምና ዲናችን ነው የሚሉ ሰዎች ምናቸውን እንዳመማቸው አላውቅም። ከቶ ምናቸውን ያመማችሁ? ቁርአኑ ከጃችሁ፣ ሐዲሱ ከጃችሁ፣ ምንድነው ያመማችሁ? ከቶ አላህ በግልጽ እንዲህ እየነገራችሁ፣ ረሱል ዓለይሂ ሰላም በሐዲስ እንዲህ እየተናገሩ ስለ ፈጣሪያችን ስለ አላህ ምናችሁን ነው ከቶ ያመማችሁ? አላሁ አዕለም። ይሄ ነው የኛ አላህ። በዚህ መልኩ የተገለጸውን አላህን ያላመነ ሰው ጀነት መግባት አይችልም፣ ጀነትን መውረስ አይችልም። አላህን የምናውቀው በቁርአን ነው፣ አላህን የምናውቀው በሐዲስ ነው። የኛ አላህ ይህ ነው። ከሁሉም በላይ ታላቁ ነገር እሱም ማወቅ ነው ብለናል ቅድም። ኑ አላህን እንወቅ ያ ዒባደላህ። እስኪ አላህን እንወቅ ያልነው ለዛ ነው። ጌታችን ፈጣሪያችንን አላህን እንወቅ ያልነው ለዛ ነው። አላሁ ስብሓነሁ ወተዓላ ስለ ራሱ ሲናገር እኔ አላህ ነኝ፣ እኔ አላህ እንዲህ ያልኩ ነኝ፣ እኔ አላህ እንደዚህ ነኝ፣ እኔ አላህ እንደዚህ ወዳለሁ፣ እኔ አላህ ይሄን እጠላለሁ እያለ ቁርአን ላይ ስለ ራሱ ተናግሯል። አላህ هو الله الذي لا إله إلا هو عالم الغيب والشهادة هو الرحمن الرحيم. عالم الغيب والشهادة يراقون يقربون كل يموك الله ني. لزانو الله سبحانه وتعالى بمجمريا لرسولاتنا عليه الصلاة والسلام صلوا على النبي صلى الله عليه وسلم. ለረሱላችን عليه الصلاة والسلام የመጀመሪያውን ቁርአን ሲያወርድ የጀመረው በምንድነው? ራሱን በማስተዋወቅ ነው የጀመረው። አላህ አያችሁ፣ አላህን ማወቅ ምን ያህል አንገብጋቢ እንደሆነ ከመጀመሪያ ጀምሮ የነገርኳችሁ ነገር በሙሉ አላህ ራሱን እንዴት እያስተዋወቀ እንደመጣ የአላህ መልእክተኛ ጋሩ ሒራ ውስጥ ብቻቸውን እዛች ጠባብ ተራራ ፉካ ጉድጓድ ውስጥ ገብተው አላህን እየተገዙ በነበረበት ሰዓት ባላሰቡት ባልገመቱት መንገድ ጅብሪል መጥቶ ጫን እያለ ምንድን ነበር ያላቸው? ኢቅራ ባረከላሁ ፊክ፣ አንብብ። ይሄ አይደለም የመጀመሪያ ቁርአን ያወረደው? ከዛስ ምንድን ነው የተባለው? ከዛስ ሶላት ስገድ፣ ጾም ጹም፣ ሐጅ አድርግ። ይሄን አይደለም አላህ ያደረገው። ምን አደረገ? ራሱን ነው አላህ ያስተዋወቀ። ኢቅራ ቢስሚ ረቢከ አለዚ ኸለቅ፣ በዚያ በፈጠረህ ጌታ ስም አንብብ አላቸው። አላህ ራሱን ያስተዋወቀው ለረሱል ዓለይሂ ሰላም። ኸለቀል ኢንሳነ ሚን ዐለቅ፣ የሰው ልጅ ከረጋ ደም የፈጠረ የሆነውን አላህን በሱ ስም አንብብ። اقرأ باسم ربك الذي خلق الإنسان من علق، اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم. أمست القرآن آياتك سلا رسول الله يستوعبك. ينيا الله هنا، ينيا القرآن الله هنا. رسول كنبيات قرابة ما استوعبني يجمروا بشي يميقطروا نبياتن ታላላቅ ነቢያትን ወደ ምድር ሲልክም ራሱን በማስተዋወቅ ነው የጀመረው።
እኔ አላህ እባላለሁ እሺ ብሎ ከነስሙ እንኳን ነው የተናገረው። በአንድ ወቅት የመካ ሙሽሪኮች ወደ ረሱላችን አለይሂ ሰላቱ ወሰላም መጡና ምን አሉ? ስማ አንተ ሙሐመድ ሆይ አሉ። አንተ ሙሐመድ ሆይ አሉ አለይሂ ሰላቱ ወሰላም፣ እንደሚታወቀው እኛ የሰው ልጅ የተፈጠርነው ካፈር ነው። ብዙ ነገሮች የተፈጠሩበት ነገር አለ። መላእክት ከብርሃን የተፈጠሩት፣ ጅኖች ከእሳት ነው የተፈጠሩት። ያንተ ጌታ ከምን የተሰራ ነው ብለው ጠየቁ። የኔ ጌታ የኔ አላህ የሙስሊሞች አላህ፣ አረ የእናንተ አይነቱ ፈጣሪ አይነት አይደለም። እናንተ ፈጣሪ የምትሉት አይነት አይደለም የኔ አላህ። ምላሹን የሰጠው ማን ነው? አላህ ራሱ ነው ምላሹን የሰጠው። አላህ ሁሉን ነገር የሚሰማ የሆነ ጌታ ነው። ምን አለ አላህ? በላንተ ሙሐመድ መልሱን እንዲህ ስትመልስ አላቸው። ምን? ቁል ሁወ አላሁ አሐድ፣ በል እሱ አላህ አንድ ነው። አሐዱን ፊ ዛቲሂ ወአሐዱን ፊ አስማኢሂ ወሲፋቲሂ። አላህ ማለት በዛቱ አንድ የሆነ ሁለትና ሶስት የሚባል አይደለም። የኔ አላህ አንድ ነው። ሁለት ሶስት የሚባል ጌታ አይደለም የኔ ጌታ በላቸው። እናንተ እንደምትሉት ደግሞ አጀዐለ አልአሊሀተ ኢላሃን ዋሂዳ ኢነ ሃዛ ለሸይኡን ዑጃብ፣ ብዙ አማልክት አይደለም የኔ አምላክ። ቁል ሁወ አላሁ አሐድ፣ የኔ አላህ በዛቱ አንድ፣ በስሞቹ አንድ፣ በባህሪያቱ አንድ፣ ከሱ ጋር የሚተካከል ማንም የሌለበት አላሁ ሰመድ። አላህ ማለት ጋሻ ነው፣ መከታ ነው፣ መጠለያ ነው፣ የሁሉም ነገር መመኪያ ነው በላቸው። የኔ ጌታ ከማንም ምንም የሚፈልግ አይደለም በላቸው። የኔ ጌታ አይደበደብም፣ የኔ ጌታ አይሰቃይም፣ የኔ ጌታ አይገደልም፣ የኔ ጌታ አይበላም አይጠጣም፣ የኔ ጌታ አይታመምም አይታረዝም። የኔ ጌታ አላሁ አሰመድ፣ አሰመድ ጋሻ መከታ ነው፣ መመኪያ ነው፣ መጠጊያ ነው፣ መከለያ ነው። ለም የሊድ ወለም ይውለድ፣ አልወለደም አልተወለደም በላቸው። እንዲህ አይነት ባህሪ ያለው አይደለም የኔ ጌታ አላህ። የኛ የሙስሊሞች አላህ ይህ ነው። የኛ የቁርአኑ አላህ ይህ ነው። የኛ የሐዲሱ ረሱላችን አለይሂ ሰላቱ ወሰላም ያስተማሩን አላህ ይሄ ነው። ያ ጀማዓ በአንድ ወቅት ረሱላችን አለይሂ ሰላቱ ወሰላም ተቀምጠው በነበሩበት ሰዓት ጃአ ሐብሩን ሚን አሕባሪ ልይሁድ፣ ከአይሁድ ሊቃውንት መካከል አንድ ሊቅ ወደ እሳቸው መጣ። ብዙ ጊዜ የአላህን መልእክተኛ በጥያቄ ይፈትኗቸው ነበር። ረሱል ዓለይሂ ሰላቱ ወሰላም እኮ ያላዩት ፈተና እኮ የለም። ነቢይ ሆነው በቆዩበት ሰዓት እኮ ያላዩት ፈተና እኮ የለም። የመካ ሙሽሪኮች ይፈትኗቸዋል፣ አይሁዶች ይፈትኗቸዋል፣ ክርስቲያኖች ይፈትኗቸዋል። የመካ ሙሽሪኮች ከአይሁዶች ጋር በመመሳጠር ጥያቄ ሰብስበው ሁሉ መጥተው ይጠይቁ ነበር። የአላህ መልእክተኛ ወሕይ እስከሚመጣ ድረስ ምን ይሉ ነበር? እስኪ ትንሽ ጠብቆኝ ይሉ ነበር። ሙሐመድንማ ነቢይ አለመሆኑን ማጋለጥ አለብን ሁሉ ይሉ ነበር። ሳር ቅጠሉ ነበር የሚተባበርባቸው ነበር። ታዲያ ሐብሩን ሚን አሕባሪ ልይሁድ፣ ከአይሁድ በነገራችን ላይ የመጽሐፍ ባለቤቶች ከባዶች ናቸው። የመጽሐፍ ባለቤቶች ከባዶች ናቸው። ከባዶች ናቸው ማለት ምን ማለት ነው?
መረጃ አላቸው። መጽሐፍ ከእጃቸው ነው። የነቢያትን ትምህርት ያውቃሉ። ስለዚህ መሐመድን የነቢያትን ትምህርት እየጠየቀ ማሳቀቅ አለብን ይሉ ነበር። ነገር ግን አሽረፈል ኸልቅ ሐቢቢ ሙሐመድ ዓለይሂ ሰላቱ ወሰላም ረሱላችን ዓለይሂ ሰላቱ ወሰላም ግን ጌታቸው ማ ወደዐከ ረቡከ ወማ ቃላ፣ ጌታ አልጣለህም፣ ጌታ አልተውህም፣ አይዞ እኔ ጌታ አላህ ካንተው ጋር ነኝ ያላቸው ታላቅ ነቢይ ረሱል ዓለይሂ ሰላቱ ወሰላም ብዙ መከራ አሳልፈዋል። ታዲያ ይሄ ሊቅ ወደ እሳቸው መጣና እንዲህ ሲል ለእሳቸው አናገራቸው። አንተ ሙሐመድ ሆይ አላቸው ዓለይሂ ሰላቱ ወሰላም፣ ኢና ለነጅዱ ፊ ኪታቢና፣ እኛ በመጽሐፋችን ውስጥ እንዲህ የሚል ነገር አለ። ምንድን ነው የሚለው? ኢነላህ አላህ የጅዐሉ ሰማዋት ፊ ኢስቢዒን ወልአርዲነ ፊ ኢስቢዒን ወልጅባለ ወሸጀረ ፊ ኢስቢዒን ወልማአ ወሰራ ፊ ኢስቢዒን ወሳኢረ አልመኽሉቃት ፊ ኢስቢዒን ثم يهزهن ويقول أنا الملك أنا الديان ይላል። በመጽሐፋችን ውስጥ አላህ ሰማያትን በአንድ ጣቱ፣ መሬትን ሰባቱን መሬት በሙሉ በአንድ ጣቱ፣ ተራራና ዛፎችን በአንድ ጣቱ ያደርግና ውሃና አፈርን በአንድ ጣቱ ያደርግና የተቀሩትን ፍጡሮች በሙሉ ዓለም ላይ የተፈጠሩ ፍጡሮችን በሙሉ በአንድ ጣቱ ያደርግና ይነቀንቃቸዋል የቂያም ቀን። ከዛ ምን ይላል? እኔ ነኝ ንጉሱ፣ እኔ ነኝ ኃያሉ። የታሉ እነዛ ንጉስ ነን የሚሉት ኃያል ነን የሚሉት የታሉ ይላል። ይሄ በእኛ በአይሁዶቹ መጽሐፍ ውስጥ እንደዚህ የሚል ነገር አለ ብሎ ረሱላችን ዓለይሂ ሰላቱ ወሰላም አነበበላቸው። ከዛም የአላህ መልእክተኛ ፈገግ አሉና ምን አሉ? ደስ አላቸው፣ በጣም ደስ አላቸው። ለምን ደስ እንዳላቸው ታውቃላችሁ? ቁርአንም ላይ እንደዚህ ሆኖ የሚለው ከሚያረጋግጥ ነገር አመጣህልኝ። ሊያስተባብለኝ ነው ብዬ ነበር፣ የሚያስተባብል ነገር ያመጣል ብዬ ነበር፣ የሚያረጋግጥ ነገር ነው ያመጣሉና እሳቸውን ቁርአኑ የሚለውን ደሞ አነበቡ። ምን ወማ ቀደሩላህ ሐቀ ቀድሪሂ አላህ ቁርአን ላይ እኔን አላህን እኮ ሰዎች በትክክል አላወቁኝም አላህ። ወልአርዱ ጀሚዓን ቀብዶቱሁ የውመ ልቅያማ፣ የቂያም ቀን እኮ መሬትን በሙሉ በጭብጤ ውስጥ ነው ማስገባት አለ አላህ ሱብሓነሁ ወተዓላ። ሰባቱን መሬት ወሰማዋቱ መጥውያቱን ቢየሚኒ፣ ሰባቱ ሰማያትን በሙሉ ደግሞ በቀኝ እጄ ነው አጣጥፌ ማስገባቸዋል አላህ ሱብሓነሁ ወተዓላ። ሱብሓነሁ ወተዓላ አማ ይሽሪኩን፣ እነሱ ከሚያጋሩት ነገር አላህ ሱብሓነሁ ወተዓላ የጠራ ነው። ትክክል ነህ ያሉት ረሱሉላህ ሰለላሁ ዐለይሂ ወሰለም። እኔም ይሄን ላስተምር ነው የመጣው። ሙሳ ወንድሜም ይሄንን ነው ይዞ የመጣው። አዎ ትክክል ነው። አላህ የቂያም ቀን አሁን ያልካቸውን በሙሉ በጣቶቹ አድርጎ ይነቀንቃቸዋል። ትክክል ነው አሉ። የኛ የቁርአኑ አላህ ይህ ነው። የኛ የሐዲሱ አላህ ይህ ነው። እኛ ሙስሊሞች አላህ የምንለው ይሄ ነው። ዛሬ ግን እንደኛው ቁርአን ከእጃቸው ላይ ያለ፣ እንደኛው ሐዲስ ከእጃቸው ላይ ያሉ ሰዎች ምናቸውን እንደሚያማቸው አላውቅም። አላሁ ሱብሓነሁ ወተዓላ ጣቶች አሉት። የቂያም ቀን ይነቀንቃቸዋል ሰማያትን ምድርን። ቁርአኑም እያለ ነው ሲባል ለአላህ አካል አረጋችሁለት እንዴ? አላህን ከፍጡር ጋር አመሳሰላችሁት እንዴ? እያሉ አእምሯቸው በነዳው፣ ህሊናቸው ባሰበው፣ ስሜታቸው በነዳቸው የሚሄዱ ወገኖች አሉ።
ምናቸውን እንዳመማቸው አላህ ይወቅ። እኛ የቁርአኑ አላህ የሐዲሱ አላህ ግን ይህ ነው። የኛ አላህ ይህ ነው። ረሱል አለይሂ ሰላቱ ወሰላም ለአይሁዱ ማረጋግጠውለታል። ወንድሜ ሙሳ ያስተማረውም ይሄንኑ ነው፣ እኔም ማስተምረው ይሄንን ነው አሉ። እኛም የረሱል ሰለላሁ ዐለይሂ ወሰለም ኡማ የምናስተምረው ይሄንኑ ነው አይደለም እንዴ? የፈላስፋዎችን ትምህርት እናስተምር እንዴ? እነሱ አእምሯቸው ያመጣላቸውን ነገር እኛ ምናስተምር እንዴ? ቁርአን ያላከመው አእምሮ፣ ሐዲስ ያላከመው አእምሮ ምን ሊያክመው ይችላል ብላችሁ ታስባላችሁ? ወማ ቀደሩላህ ሐቀ ቀድሪ፣ አላህን በትክክል አላወቁትም አሉ። ለዛ ነው ረሱላችን አለይሂ ሰላቱ ወሰላም ምን አሉ? እስኪ የአላህን ዐዘማ የአላህን ታላቅነት እስኪ እንግለጽ ወንድሞቼ። እስኪ እሱ የነገረንን ረሱል አለይሂ ሰላቱ ወሰላም የነገሩንን የኛን አላህ የቁርአኑን አላህ እስኪ ልንገራችሁ። ረሱላችን አለይሂ ሰላቱ ወሰላም ምን ይላሉ? ይሄ ከአንዱ ሰማይ እስከ አንዱ ሰማይ ድረስ 500 ዓመት የሚያስኬድ ርቀት አለው አሉ። ርቀቱ ራሱ በቢሊያር የሚቆጠር ነው፣ በትሪሊያር የሚቆጠር ነው። አንዱ ሰማይ ብቻ ውፍረቱ አርዱ 500 ዓመት ያስኬዳል። አላህ ዓለምን እኮ አይተነው እኮ አላበቃንም። ገና የኛ ሳይንቲስቶች ሰማይ ወደ ሰማይ አልደረሱም። በነገራችን ላይ ሰማይ ላይ እኮ አልደረሱም፣ ጨረቃ ላይ ነው። ከጨረቃና በሰማይ መካከል ያለው ርቀት እኮ ላኢላሃ ኢላላህ በጣም ሩቅ ነው። ታዲያ ምን አሉ የአላህ መልእክተኛ? ከሰማይ በላይ አሉ ውሃ አለ አሉ። ከሰማይ በላይ ውሃ አለ፣ ከውሃው በላይ ደግሞ ኩርሲይ አለ። በሰማይና በኩርሲይ መካከል ውሃ ነው የሞላ። ዛሬ ዓለም ላይ የምናያቸው ውቅያኖስ እያስገረሙን አይደል? እያስገረሙን አይደል? ሰማይን ሙሉ የሞላ ውሃ ማለት ምን ማለት ነው? አላህ ከኩርሲይ አለ አሉ። እስኪ እንደው ስለ ኩርሲይ ታላቅነት ልንገራችሁ ያ ጀማዓ። አላህ ቁርአን ላይ ምን አለ? ወሲዐ ኩርሲይሁ ሰማዋቲ ወልአርድ። ኩርሲይ ሰማያትን በሙሉ ምድርን በሙሉ ይበልጣል። እንዲያውም ምን አሉ የአላህ መልእክተኛ? ሰማይን አሉ ወይም መሬትን ኩርሲይ ላይ ብትጥሉት ተፈልጎ አይገኝም። ከሐልቀትን ኡልቅየት ዐለል ፈላሕ አሉ የአላህ መልእክተኛ። ዐለል አርድ ፈላሕ፣ አንዲትን ቀለበት፣ አንድ የጣት ቀለበት አንድ ትልቅ ጋሻ መሬት ላይ ብትወረውሩት ይገኛል? ተፈልጎ ይገኛል? ጋሻ መሬቱ ማለት ኩርሲይ ነው አሉ። ቀለበቷ ማናት? መሬት። ስለዚህ መሬትን ኩርሲይ ላይ ቢወረወር ክል 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 እያለ ይጠፋል። አላህ ማ አዕዘመከ ያ ረብ፣ ምን ያተለቅህ አንተ አላህ ወይ ታላቅ ነህ። በእርግጥም ታላቅ ነህ ጌታዬ ሆይ። ከዛም አሉ ከኩርሲይ በላይ ደግሞ ውሃ አለ። ከውሃው በላይ ማን አለ? ዓርሽ አለ። ዓርሽ ዙል ዓርሽል መጂድ፣ እኔ የተከበረው ዓርሽ ባለቤት ነኝ ይላል አላህ ሲናገር። የዓርሽ ጌታ እኮ ነኝ አታውቁም እንዴ ይላል እኮ ቁርአን ላይ። እንደዛ አይደለም ያለው? ዙል ዓርሽል መጂድ ፈዓሉ ሊማ ዩሪድ። ዙል ዓርሽ ኩርሲይን ደግሞ ዓርሽ ላይ ብትጥሉት ክል 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 እያለ ይጠፋል፣ አይገኝም። ተፈልጎ በስንት መከራ ሊሆን ይችላል የሚገኘው የዓርሽ ስፋቱ። ከዛ ምን አለ የአላህ መልእክተኛ? ወላሁ ፈውቀል ዓርሽ አሉ። አላህ ደግሞ ከዓርሽ በላይ ነው አሉ።
ይሄ ነው የኛ አላህ። አላህ የት ነው? የቁርአኑ አላህ የት ነው? ፈውቀል ዐርሽ። خلاص አለቀ። የእናንተ አላህ የት ነው ሲባሉ ለአላህ ቦታ ሰጣችሁ እንጂ። እሺ የእናንተ አላህ የት ነው? የኛ አላህማ ከዓለም ውስጥም አይደለም ከዓለም ውጭም አይደለም። ምኑ ነው ያላችሁ? ቁርአኑ ነው አይደለም። ምንድነው ታዲያ? ስናስበው ስንፈክር እንደዛ ነው ሊሆን የሚችለው። አለቀ በቃ። ይሄ ነው አይደል? የቁርአኑ አላህ፣ የሐዲሱ አላህ፣ የረሱል ሰለላሁ ዐለይሂ ወሰለም ትምህርቱ አላህ አላሁ አሉ። እሳቸውን የተናገሩት እኮ ይሄ በሐዲስ ያመጣሁት ነው። ምናምን ያላህ ምንተኛ ከዓርሽ እንዳያችሁት ግዙፍ ነው። ከዓርሽ በላይ ደግሞ ወላሁ አሉ። አላህ ምንተኛ አላህ ወላሁ አላህ አሉ። ፈውቀል ዐርሽ ከዓርሽ በላይ ነው አሉ። ይህን እሳቸውን የተናገሩት። የኛ አላህ ይሄ ነው። ማ አዕዘመከ ያ ረብ፣ ታላቅነትህ ክብርህ የሰፋ ነው አንተ አላህ ወይ። ላኢላሃ ኢላላህ። እስካሁን የነገርኳችሁ የኛ የቁርአኑ አላህ ነው። የሌሎቹን ፈጣሪ አይደለም የነገርኳችሁ ያለሁት። የሌሎቹን ጌታ አይደለም። የሙስሊሞቹ አላህ የቁርአኑ አላህ ይሄን ይመስላል። ልናየው እንችላለን። ዛት አለው። ከዓርሽ በላይ ነው። እርሱ ነው የነገረን። ለአላህ ቦታ ሰጣችሁት፣ እኛ አይደለንም። ይሄን ያለው ማን ነው? አላህ ራሱ ነው። ይሄን ያለው ማን ነው? ረሱል ዓለይሂ ሰላቱ ወሰላም ናቸው። ያንተ አላህ እሳ በምን አገኘኸው? በአእምሮዬ። ያንተ አላህ በምን አገኘኸው? በስሜቴ። ከቁርአን አላገኘኸው። የኔን አላህ ቁርአን ላይ ነው ያገኘሁት። የኔን አላህ ሐዲስ ውስጥ ነው ያገኘሁት። ሌላው የኛ አላህ የቂያም ቀን ከማ ተዕለሙን እንደምታውቁት ትልቅ ቀጠሮ አለብን። አይደል? ቀጠሮ አለብን። ያ ቀጠሮ ሰዎች በሙሉ የሚሰበሰቡበት ቀጠሮ ነው። ሐቅና ባጢሉ የሚለይበት ቀጠሮ ነው። ነቢያት በሙሉ የሚገኙበት ቀጠሮ ነው። ሙጅሪሞችም የሚገኙበት ቀጠሮ ነው። ከባድ ቀጠሮ አለብን። ታዲያ ያኔ ያ ሁሉ ሰው በአንድ ጥሩምባ ተነፍቶ ሁሉም ከቀብሩ ወጥቶ አላህ ከጥሩ ባሮች ያድርገን። እስኪ ከባድ ጊዜ ነው የሚጠብቀን ያ ጀማዓ። ፀሐይ ወደ አናታችን በእጅጉ በጣም በቀረበችበት በዛ ቀጠሮ ፀሐይ በእጅጉ ቀርባ የሰዎችን ጭንቅላት አናታቸውን እየተንፈቀፈቀ እየተቃጠለ በላበት በምንጠመቅበት ወቅት አረ ያ ጀማዓ ምን ይሻላል? ሙስሊሙም ክርስቲያኑም ካፊሩም ሁሉም አላህ የመረጣቸው ሰዎች ብቻ ነው ይሄ ቃጠሎ የማያገኛቸው። አረ ምን ይሻላል? አረ ከዚህ ስቃይ እንዴት ነው የምንወጣው ሲባል ለምን አደምን የሰው ልጆችን አባት እሱን ሄደን አላህን እንዲለምንልን ዱዓ ለምን አያደርግልንም? እሱን እንጠይቀው ብለው ይሄዳሉ። ልክ ሲሄዱ አደምን ያገኙና ምን ይሉታል? አደም የአደም አባታችን ሆይ አንተ አቡል በሸር፣ አንተ የሰው ልጆች አባት ነህ። ከዛ ምን ይላሉ? አንተ الذي خلقك الله بيده፣ አንተ እኮ ማለት አላህ በእጁ የሰራህ ነህ ይሉታል። ይሄን ያሉት አንተ ማለት እኮ አላህ በእጁ የሰራህ ነህ፣ እባክህን ከዚህ መከራ እንድንወጣ ዱዓ አድርግልን ይሉታል። ነጥቤ ከዚህ ላይ ነው። ለአደም ምንድን ያሉት? አደም ሆይ አላህ እኮ ማለት አላህ እኮ አንተን በእጁ ነው የሰራህ። እኛንስ ሰማይ ምድር
ዛፉ፣ ተራራው፣ ውቅያኖሱ፣ ምኑ ሁሉም የምትሉት ፍጡር በሙሉ ኩን ፈየኩን ነው የተፈጠረው። በምን የተፈጠረው? አላህ ሁን አለው፣ ሆነ። አደምን ግን በእጁ ነው የሰራው አላህ። እልቅናው ይሄ ነው። አደም ከሙሳ የሚበልጡበት፣ አደም ከረሱል ላ ሰለም የሚበልጡበት፣ አደም ከኢብራሂም የሚበልጡበት፣ አደም ከዒሳ የሚበልጡበት፣ አደም ሚን ሳኢሪል አንቢያ ከሁሉም ነቢያት የሚበልጡበት አንዱ አላህ በእጁ ነው የሰራቸው። አላህ ይሄን ማመን አለብን። በእጁ ነው የሰራቸው። እኔ አይደለም ይሄን ያልኩት፣ በሐዲስ የመጣ ነው። ለዛ ነው ረሱል ዓለይሂ ሰላቱ ወሰላም ምን አሉ? አላሁ ሱብሓነሁ ወተዓላ 4 ነገሮችን በእጁ ነው የሰራው። ኩን ፈየኩን አይደለም፣ ሁን አለው ይሆናል በሚል አይደለም፣ በእጁ ነው የሰራቸው አላህ ሱብሓነሁ ወተዓላ። 4 ነገሮችን አላህ በእጁ ነው የሰራቸው። አንደኛው አደምን ነው። ሁለተኛው ጀነተ አድን ነው። ጀነትን አላህ በእጁ ነው የሰራት። ሶስተኛ ቀለምን ነው። ቀለምን ሲፈጥረው መጀመሪያ የተፈጠረው አወሉ ማ ኸለቀ አላሁ አልቀለም፣ ቀለምን ነው የፈጠረው። ይሄ ሚስባህ አለው። አላሁ ሱብሓነሁ ወተዓላ በእጁ የሰራቸው ነገሮች እነዚህ ናቸው። አወሉ ማ ኸለቀ አልቀለሙ ወልዐርሹ ወአደሙ ወጀነቱ ዐድንን አላህ በእጁ ነው የሰራቸው። እንደ ሰማይ፣ እንደ ምድር፣ እንደ ዛፉ፣ እንደ ውቅያኖሱ ኩን ፈየኩን በሚል አይደለም። አላህ ወኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን፣ ሁን ይለዋል ይሆናል። ስለዚህ የኛ አላህ ልናየው እንችላለን። የኛ አላህ የቂያም ቀን ሙስሊሞች ያዩታል። የኛ አላህ እጅ አለው። ይሄን የቁርአኑ አላህ፣ የሐዲሱ አላህ። ነገር ግን የአላህ እጅ ከኛ እጅ ጋር ይመሳሰላል? አይመሳሰልም። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። እኔ አላህ እኔን የሚመስል የለም ብሏል አላህ። እኔ ሰሚውም ተመልካችም ነኝ አለ አላህ። ለዛ ነው አላሁ ሱብሓነሁ ወተዓላ አደምና ሙሳ ሰማይ ቤት ላይ ተገናኙ። ሰማይ ቤት ላይ ተገናኙና ያው ሙሳ መቼም አንተ አደም አይ እንደው ያችን ቅጠል እኮ ባትበላ ኖሮ እኮ እስካሁን ጀነት ውስጥ እኮ እንቀማጠል ነበረ። እንደው ያችን ቅጠል በልተህ እኮ አንተ የተከበርከው አላህ እኮ በእጁ ነው የሰራህ። ይሄ ለአንተ ትልቅ ነገር አይደለም እንዴ? ሙሳ ደግሞ እንደው አላህ በቀደረው ላይ ትይዘኛለህ፣ እኔ እኮ ተውበት አድርጌያለሁ። አንተስ ብትሆን ከቁርአንም በላይ ከሌሎች መጽሐፍትም በላይ ያንተን መጽሐፍ ራሱ በእጁ ጽፎ አይደል የሰጠህ? አያችሁ፣ አንተም እኮ ክብር አለህ። እንደነ ዘቡር፣ እንደነ ኢንጂል፣ እንደ ቁርአን በሰው አልተጻፈም እኮ ራሱ ጽፎ አይደል የሰጠህ? አቤት ያንተ ክብር! በልተው ይሄንን ተወውና እንዲያው አላህ ይህ ነው የኛ አላህ፣ የቁርአኑ አላህ፣ የሐዲቱ አላህ ይሄን ይመስላል። የዛሬው ትምህርታችን ኑ አላህን እንወቅ የሚለው ትምህርታችን። አላህን ካላወቅን ጀነትን ማግኘት አንችልም። በትክክል የሙስሊሞቹ አላህ ይሄንን ይመስላል። እስካሁን የነገርኳችሁን ይመስላል። ትክክለኛ ነገሮችን ተናግሬ ከሆነ አላህ ነው ያናገረኝ። የተሳሳተ ነገር ተናግሬም ከሆነ ደግሞ ከኔና ከሸይጣን ነው፣ ልትቀበሉት አይገባም። አላሁ ስብሓነሁ ወተዓላ ከትክክለኛ ባሮቹ አላህ ያድርገን። ጀነትን ከሚወርሱ ባሮቹ አላህ ያድርገን። የቂያም ቀን ከሚዋረዱ ሰዎች አላህ አያድርገን። አላህ ክብር ከሚሰጣቸው ባሮቹ አላህ ያድርገን። هذا بالله التوفيق وصلى اللهم على نبينا محمد وعلى آله وصحبه أجمعين. السلام عليكم ورحمة الله وبركاته.